እንዴት ናችሁልን? ዛሬም በምርጥ ድራማ ተመልሰናል። ፊልሞቻችንን ላይክ በማድረግ ጀምሩ እያለን ፊልማችን እስከመጨረሻው ድረስ እንድትከታተሉ ጋብዝናችሁ። ፊልሙ ሲጀምር ጃን የሚባል የማደጎ ልጅና የልጁና የሚስቱን መቃብር ለመጎብኘት የመጣ ባለሀብት እናያለን። ባለሀብቱ የልጁ ሞት አደጋ እንደሆነ ቢነገረውም ስላላመነ ጃን እንዲያጣራና ማታ ለሚዘጋጀው ዝግጅትም እሱን ወክሎት እንዲሄድ ይነግረዋል። ዝግጅቱ ላይም ጃን ሲገባ ሁሉም ሰው በክብር ይቀበለዋል። ግማሾቹ ወራሹ እሱ መሆኑን ሲያወሩም ሌሎቹ ግን ባለሀብቱ የደበቃትን የልጅ ልጁ እንደሚያመጣት ይናገራሉ። ጃን ንግግሩን አድርጎ እንደጨረሰም ባለሀብቱ የልጅ ልጁ የሆነችውን ያንን ይዘዋት ይገባል። እሷም ጃንን ስታየው ደስ ብሏት ሰላም ትለዋለች። ከወር በፊትም ሌላ ሀገር ሆና ለሙዚቃ ዝግጅት ስትለማመድና ጓደኛዋም በምታደርገው ሁሉ ስታበረታታት ቤተሰቦቿም ቢሆን እየመጡ እንደሆነ ይነግሯታል። ጃን እንዳያት ቢለያትም እሷ ግን ሳታውቃው ትቀራለች። ለባብሳ ወጣም ቤተሰቦቿ እንደደረሱ እየነገሯት የግጭት ድምፅ ሰማለች። ወደ ቦታው ስትደርስ ግን ደህና የነበረው መኪና የሆነ ሰው ጫነውና ሲፈነዳ ደንግጣ ራሷን ስታለች። በቀጣዩ ቀን ስትነቃም ጓደኛዋ ትመጣና ታቅፋታለች። ብዙም ሳይቆይ አይታው የማታውቀው አያቷ መልቶ ያገኛታል። ከአደጋው የተረፈውን የቤተሰቦቿን እቃዎችም ስትቀበል ባየችው ቤት ሞዴል እየተገረመች እያለ የሆነ ሰው ይከተላትና የያዘችው ሞዴል ይወስድባታል። ስትነቃም ራሷን ሆስፒታል ታገኘዋለች። ቦርሳዋን ከፈተሸች በኋላም ሰውየው ሞዴሉን ብቻ እንደፈለገ ይገባታል። አያቷን በድጋሚ ስታገኘውም የቤተሰቧን ጋብቻ ስላልፈለገው እንደተውት ሲያስረዳትም እሷም አብረው መሄድ እንደማትፈልግ ትነግረዋለች። ሆኖም ግን የቤተሰቦቿ ሞት አደጋ እንዳልሆነ ስላሰበችም ለማጣራት ትወስናለች። ከጓደኛዋ ጋር በመሆን ሲመረምሩም ሁሉም ነገር ወደ ጃን ስለመራቸው እሱን ለማወቅ እንዲረዳት ወደ አያቷ ጋር እንደተመለሰች እናያለን። አያቷም ሁሉም ፊት ወራሹ እንደሆነች ይናገርና ይዘዋት ሲወጣ ጃን እያያት ስለነበረ ከዚህ በፊት ታውቀኛለህ እንዴ? አይ አይመስለኝም፣ ግን ቀድመን ወደዚህ ብናመጣሽ ኖሮ ቤተሰቦችሽ እንደማይሞቱ እያሰብኩ ነበር ይልና ጃኬቱን አልቆ ያልበሳት። ብርድ አለ እንዳያምሽ። እውነትህን ነው፣ ቤቴ ከመምጣቴ መታመም አልፈልግም ስትለው ሰራተኛው ባለሀብቱ እየጠራው እንደሆነ ይነግረውና እሷን ወደ ክፍሏ እየወሰዳትም የጃን ክፍል እንዳትገባ ያስጠነቅቃታል። ጃንም የልጅ ልጁ ስለመጣችለት ለባለሀብቱ ደስታውን ይገልጻል። ሰውየው ግን ያለችው ብቸኛ ቤተሰብ እንደሆነ ተናግሮ እንዲንከባከባ አስጠይቀውም እሱንም እንደ ቤተሰብ ስላላየው ምንም ሳይናገር ይወጣል። እሷም የጃን ክፍል ገብታ የተወሰደችባትን ጌጥ ስትፈልግ ድምፅ ሰማና ትደበቃለች። እሱም እንደገባት ተናደው ስለነበረ መስታወቱ ሲመታው ትጮኻለች። ምን ልትሰሪ ነው የገባሽው? ቤቱ በጣም ትልቅ ነው፣ ጠፍቼ ነው። እኔ ግን አይመስለኝም ሌላ የመጣሽበት ምክንያት አለሽ። ምንም ምክንያት ሊኖረኝ አይችልም። ቤተሰቤን ካጣሁ በኋላ የቀራችሁኝ እናንተ ናችሁ እኮ ብላ ብትዋሸውም እጁ እንደተጎዳ ስታይ የአፈናት ሰው ላይ ያለውን ጠባሳ ለማረጋገጥ ብላ እንደምታክምለት ተናግራ ድርቅ ትልበታለች። ጠባሳው እንዳለ ካረጋገጠች በኋላም መጥፎ ሰው እሱ መሆኑን ስላመነች መረጃ አግኝታ ለአይቷ እንደምታጋልጠው እያሰበች ትደስታለች። በቀጣዩ ቀንም ጃን ድርጅት ውስጥ ስራው ስለተበላሸ ተናዶ ሲጮህ ሌሎቹ ባልደረቦችም ሀብቱን ለመውረስ ብሎ ወንድሙንና ሚስቱንም እንዳስገደላቸው ይጠረጥሩታል። ቤት ውስጥም ያን ፎቶዎቹን ስታይ ትቆይና ጃን ከልጅነቱ ጀምሮ አብሮህ እየኖረ አይደል እንዴ? እንዴት አንድ እንኳን የልደት ፎቶ የለውም? በማደጎ ነው የመጣሁት፣ ልደቱ መቼ እንደሆነ አላውቅም፣ እሱም ቢሆን ማክበር አይፈልግም ይላትና ከጃን ጋር አብራ የምትሰራው ልጅም ሁሌም ከጎን ሆና እንደምትደግፈው ቃል ትገባለች። ወደ ቤት ሲመለስም እናያን የተጫወቱ ያቸዋል። እሷም እንዲቀላቀላቸው ነግራው የሎከሩን ፓስወርድ ለማወቅ መንገድ ትፈልጋለች። ምንም ሳታገኝ ስትቀራም አያቴ ስለ ሞዴሉ ታውቃለህ እንዴ? ተሰርቆብኛል። የአባትሽ ነበር፣ 10% ድርሻ እንዳለው ማረጋገጫው ነበረ ስላት ጃን ለድርሻዎቹ ብሎ እንደሰረቀው ማሰብ ትጀምራለች። ጃን ሻወር እየወሰደም ሰውየው ልጅ ያለ ይዞት ሲመጣ በጣም ደስ ብሎት እንደነበረ ያስታውሳል። በሩ ሲከፍተውም ያን ኬክ ይዛ ትገባለች። ምንድነው ይሄ? ልደትህ ላከብርልህ ነዋ። አያቴ ይዞ የመጣበትን ቀን ማክበር እንችላለን በላይ የሚጠጣው ነገር ልትሰጠው ስትሞክረም ይዛትና አንቺም እንደሌሎቹ ቤተሰብሽን የገደልኩኝ መስሎ አይሰማሽም እንዴ? ምንም አጠረጥርኝም? ለምን ጠረጥርሃለሁ? ቤተሰብ እኮ ነን ብትልም መጠጡ ላይ የጨመረችውን መድኃኒት ታስጠጠዋለች። እንቅልፍ እንደወሰደውም ሎከሩን ለመክፈት ስትሞክር ይዛትና እየዋሸሽ እንደሆነ አውቄው ነበረ፣ በጣም ይገርማል፣ ግን ሎከሩን ነው ከፍቻ ሳይሻለው ይልና ሲከፍተውም በራሱ ስም የተቀረጸ ሌላ ሞዴል ታገኛለች። ይሄ ሁሉም የቤተሰቡ አባል አለው፣ የአባትሽ አያስፈልገኝም፣ ለሀብት ብዬም ሰውን አልገልም ቢላትም ጥርጣሬዋ ሙሉ በሙሉ ስላልጠፋላት እውነቱን ለማጣራት ለራሷ ቃል ትገባለች። በነጋታውም ለቁርስ አብራቸው ትቀርብና በሆነ ባልሆነው ትጨቃጨቀዋለች። መኪና ውስጥም ተደብቃ መከታተያ ታደርግበታለች። ሲወጣም ሄደበት ቦታ አስተናጋጅ መስላ ገብታ ማዳመጫ ታስቀምጣለች። ሊይዛት ሲልም የማታውቀውን ሰው ታቅፍና ታመልጣለች። ከባልደረቦቹ ጋር ያደረገውን ስብሰባም ለአያቷ አሳይታው እንዲጠራጠረው ታረግና ድርጅቱን እሷ እንድትቆጣጠረው ታሳምነዋለች። ልትተኛ ስትሞክረን ቤተሰቦቿ ላይ የደረሰውን እያስታወሰች እንቅልፍ አልወስድ ይላታል። በድንገትም ጃን የጸጉር ጌጧን ይዞላት ይመጣና ያረገላት ይሄንን ክለብ ውስጥ ነው ያገኘሁት፣ አንቺን የምትመስል ሴትም አይቼ ነበር፣
ለማንኛውም በቀጣይ እንደዚህ አይነት ነገር ስታደርጊ እንዳትያዢ ተጠንቀቂ፣ ምክንያቱም ከደገምሽው ዝም አልልሽም እሺ። በቀጣዩ ቀንም አያቷ ወደ ድርጅቱ ሲወስዳት አንዱ ባለድርሻ በጣም ደስ እንዳለው ነግሯት ወደ ቢሮ ይወስዳትና በእሷ መምጣት ጃን ደስ ላይለው እንደሚችል ያመለክታታል። እሷም እንደዛ እንደማይሆን ትናገራለች። ባለድርሻዎቹም ዳይሬክተር ሆና እንድትሾም ይመርጧትና ስራ ትጀምራለች። ብዙም ሳይቆይ ግን ስራው ስለበዛባት ሰላችና ስታማረር ጃን በር ላይ ሆኖ እየሰማት እንደሆነ ስላወቀች ተናዳ በሩን ትዘጋበታለች። ወደ ቤት ስትመለስም ደረጃው ላይ ተቀምጦ ይጠብቃትና ድርጅቱን ማስተዳደር እንደምታስቢው ቀላል ነገር አይደለም፣ ለምን አትተይውም? መቼም አልተውም፣ ስላሰብክልኝ ግን አመሰግናለሁ ብላው ትሄዳለች። በነጋታውም የሆነ ሰው ጃን ላይ ያለውን ማስረጃ ሊሰጣት ቢሄድም እንደማታምነው ትነግረዋለች። እሱም የጃን ስራ ቦታ ያለው ሎከር እንድታይ ይመክራታል። ድርጅቱ ውስጥም ዋና አስተዳዳሪ ለመምረጥ ስብሰባ ሲደረግ አያትየው ያን ባለመምጣቷ ቢናደደም እሷ ግን የጃን ክፍል ገብታ የተባሉትን ወረቀቶች መፈለጓን ትቀጥላለች። ጃንም የድርጅቱን ድርሻዎች ዋጋ ለማራከስ ሲሞክር የነበረውን ሰው አጋልጦት ዋና አስተዳዳሪ ሆኖ ሾማል። አያትየውም ለድርጅቱ ያስብ እንደነበረ ሳይ ስለጠረጠረ ይጸጸታል። ያን ከክፍሉ ስትወጣም የጃን ጓደኛ ታገኛትና ምን እየሰራች እንደነስጠይቃትም መልስ ሰጣት። ስብሰባው ጋር ትሄድና የያዘችው ወረቀት የሰውየውን ወንጀሎች የሚያጋለጥ ስለነበረ ለአያቷ ታቀርባቸዋለች። ውጭ ያለችም የቤተሰቦቿ ገዳይ ጃን እንደሆነ እንድታስብ እንዳደረጋት ትናገራለች። ሰውየውና ተባባሪው እርስ በርስ ሲወቃቀሱ ቆይተው ማምለጫ ሲያጣ እሷን ይዛትና ማስፈራራት ይጀምራል። ይዟት ሲሄድም ስልኳ ክፍት ስላደረገችው ጃን ያለችበት ድረስ ተከትሏት ሄዶ ያድናትና ወደ ሆስፒታል ይወስዳታል። በእንቅልፍ ልቧም ስለ ቤተሰቦቿ ስትቃሽ ስለነበር አቅፏት በቃ ተረጋጊ፣ ሁሉም ጥሩ ይሆናል ይላትና በደንብ እንደነቃችም ለምን እንዲገለኝ አልተውከኝም? ሀብቱ በሙሉ ያንተ ይሆን ነበር እኮ። እኔ ሙሉ ሀብቱ ምን ያደርግልኛል? በዛ ላይ ሁሉም ነገር እንዳሰብሽው አይደለም። አባትሽ ከወራት በፊት ለእናትሽ ሕክምና ብር እንድሰጠው ጠይቆ ላገኘው ሲሄድም አንቺንም እዛው አይቼሽ ነበረ። ግን የዛን ይሁን አጠራጣሪ ሰው አየሁኝ። ቤተሰቦች የሞቱ ቀንም ያንኑ ተመሳሳይ ሰው አይቼዋለሁ። የተሰረቅሽ ቀንም ተመሳሳይ ሰው አይቼ ነበረ። ራስሽን ስተሽ ስለነበረ ወደ ሆስፒታል ወሰድኩሽ። ምናልባት የዛን ይሆናል ጠባሴን ያየሽው። ከዚህ ቀደም እውነቱን ስለነገርኩሽ ይቅርታ። እና ደግሞ ድርጅቱን አንቺ ብትወርሺውም ምንም አይመስለኝም። ሰዎች እናንተ ታማኝ ውሻ እንደሆንኩኝ ቢያወሩም ለእኔ ለውጥ አያመጣም። ቤተሰብ እንደሆነ ስለማመን በቂ ነው። እሷም የቤተሰቦቿ ቀብር ላይ ሄዳ ምንም ባላጠፋው ስለወቀሰችው አዝና ታለቅሳለች። አያቷና ጃን ወደ ክፍሏ ሲሄዱም ስለ አጧት ይጨነቃሉ። ጃንም ቤተሰቦቿ ጋር እንደምትሆን ጠርጥሮ ሲሄድም ያገኛታል። ብርድ ስለነበረም እንድትዳከመች አስቦ አዝሏት ወደ ቤት የተመለሱ ምን ያህል ከባድ ልጅነት እንዳሳለፈ ይነግራትና አያትሽ ከወሰደኝ በኋላ ግን በጣም ደስተኛ ነበርኩ። መጀመሪያ ሳገኘሽ በቀናብሽም ቤተሰቦችሽ ጥለውሽ ሲሄዱ ግን ያለውን ስሜት ስለማውቀው በጣም አዝነልሽ ጀመረ። አንቺ ብትሆኚ ከዚህ በኋላ እነሱ እንድታዝኚ ስለማይፈልጉ ደስተኛ ለመሆን ሞክሪ ብሎ ይመክራታል። ቤት ሲወስዳትም ለአያቷ ሳትናገር በመውጣቷ ይቅርታ ጠይቃለች። አያቷም እንድታርፍ ይነግራትና ጃን ወደ ክፍሉ ይጠራዋል። ባልድርሻውም ከማጭበርበር ውጪ ግድያው ላይ እጁ እንደሌለበት ስለተረጋገጠ ገዳዩ እስኪታወቅ ድረስ ያን አደጋ ላይ እንዳትወድቅ በቅርብ ለመከታተል ይወስናሉ። ጃን እንደበጣም ቁስሉ ለማከም የሚሆን ነገር ይዛ ጠብቀዋለች። በቀጣዩ ቀንም ወደ ውጪ ተመልሳ እንድትሄድ አያቷ ስለማይፈቅድላት እሱ በማሳመን እንዲረዳት ትለምነውና ከብዙ ሙከራ በኋላ ሲስማማ ደስ ብሏት ታቅፈዋለች። ምግብ እየበሉም ሀሳቧን ስትናገር አያትየው ባይወደውም እንዳይከፋት ብሎ ጃንም ድርጅቱን ትቶ አብሯት እንዲሄድ ይወስናል። ጃን ግን በድጋሚ ምንም መልስ ሳይሰጥቷቸው ይሄዳል። ግራ ተጋብታም አያቴ ድርጅቱን ማን እንዲያስተዳድረው አስበህ ነው? ሁለታችንም ከሄድን ይሄ ጃንን ከድርጅቱ ወይም ከእኛ እንዲመርጥ የሚያስገድደው ትልቅ እድል ነው። የሚያደርገውን አይተን እንወስናለን። ጃንም ለጓደኛው ለመሄድ መወሰንን ሲነግራት ምን ያህል ድርጅቱ እንደሰራ ስለመታወቅ ትናደዳለች። ወደ ቤት ሲመለስም ያን በተፈጠረው ነገር ተናደሃል አይደል? አይ ምንም አልተናደድኩም ይላትና አያትየው ሲመጣ ደንግጠው ተያይዘው ይወድቃሉ። እሱም ሊያያቸው ስላልቻለ ትቶ ይመለሳል። በጣም ተቀራርበው ስለነበረም ልባቸው እየመታ ይነሱና ወክ ለማድረግ ይወጣሉ። ሁሌም ከቤተሰቦቼ ጋር ጨረቃዋን ለማየት እንወጣ ነበረ። አንተም ወደፊት አብረን እንድናያት ብትፈቅድ ደስ ይለኛል። ለምን ወደፊት እንጠብቃለን? አብረሽ ለመሄድ ተስማምቻለሁ እኮ አሁን ማድረግ እንችላለን። እንደዛም አይሆንም። ድርጅቱን ማን ያስተዳድረዋል ታዲያ? ምንም አትጨነቂ፣ ለእኔም ብዙ ስለሰራሁኝ እረፍት ይሆንኛል። በነጋታውም ያደገበትን ቦታ ለሳያት ሄድና መሬቱ ሊሸጥ ስለሆነ ከተፎካካሪው ጋር ተስማምቶ ገዝቶት ለልጆቹ ጥሩ ቦታ እንደሚያደርገው ይናገራል። ጓደኛው ትደውለትና ቲቪ ላይም ቤተሰቡ ባለመስማማቱ ምክንያት ስራው ሊለቅ መሆኑን ትልቅ ዜና እንደሆነ ታሳውቀዋለች። በቀጣዩ ቀንም የእርዳታ ዝግጅት ላይ ይጠሩና አንድ ላይ ሲሄዱም ጋዜጠኞቹ የተወራውን ነገር መጠራጠር ጀምራሉ። እሱን ትወደው የነበረች ልጅም ሆን ብላ ትኩረቱን ለማግኘት እሱ ላይ ትወድቅበታለች። ያን ብቻዋን ለመሆን ፈልጋ ስትወጣም ክለብ ውስጥ ያቀፈችው ሼን የሚባለው ሰው ይመጣና አይኗን ይሸፍናታል። ወዲያውም ስላወቀችውም ሰላም እያለችው ያለ አባቱን ስታየው ተቀናቃኛቸው ስለነበረ ርቀቷን መጠበቅ እንዳለባት ይገባትና ትሄዳለች። የሆነ ትንሽ ልጅም ቫዮሊን ስትጫወትም
ሺን ምን ያህል እንደወደደችው እያየ ሲያወራ ጃን ያያቸውና እጇን ይዞ እየወሰዳት የተቀናቃኛችን ልጅ እኮ ነው፣ ጋዜጠኞች አብራችሁ ካያችሁ ሌላ ነገር ነው የሚያወሩት ይላትና አንድ ላይ ስታያቸው የተናደደችው ልጅም እሷን ለማዋረድ ፈልጋ ጓደኛዋን እሷ ሙዚቃ እንድትጫወትላት እንድትጠይቃት ብትልካትም ያን የተካነችበትን ቫዮሊን ስታነሳ ጃን ደግሞ ፒያኖን እየተጫወተ ምርጥ ሙዚቃ ያሰማቸውና ስለ ቤተሰባቸው የተወራው በሙሉም ውሸት እንደሆነ ማረጋገጫ ይሰጣሉ። አባትየውን በጣም ይደሰታል። ቤት ከተመለሱ በኋላም ጃን ክፍሉ ያስገባትና ምንድነው አስቸኳይ ነገር ነው ብለሽ ላክሽልኝ ስላትም ገዳይ ነው ብላ የጠረጠረችው ሰው ወደ ሀገር መግባቱን ስለሰማች ውጭም ሄዷ እንደተወችውና ለአያቷም ደህና ምክንያት ማግኘት ስለከበዳት እንዲረዳ ትጠይቀዋለች። እሱም ብቻዋን ችግር ውስጥ ለመግባት እንዳትሞክር ቃል ያስገባትና ይስማማል። ጃንም ለጋዜጠኞቹ ስለ ስራ መልቀቁ የተናገረችው ጓደኛዬ ብሎ የሚጠራት ሴት እንደሆነች ይደርስበታል። ጃንም ጓደኛው ጋር ሄድና ለምንድን ያደረግሽው? ያንን ሁሉ ከለፋ በኋላ የልጅ ልጁ እንድትጠብቅ መላኩ ልክ ስላልመሰለኝ፣ ከዚህ በኋላ ግን በቤተሰቤ ጉዳይ ውስጥ እንድትገቢ አልፈልግም እሺ ብሏት ሲሄድ ታዝናለች። እንደ በጣም ያን ደውላ የተፈጠረውን ስትነግረው አደገኛ ነገር ስለሆነ ተጨንቆ አድራሻው እንድትልክለት ያደርግና ይከተላታል። እንደፈራውም ወንጀለኛው ያግታትና ስልኳን ያጠፋዋል። ጃንም ቀድሞ ስለደረሰ የወደቀ ጌጧን ይዞ መፈለግ ይጀምራል። ወንጀለኛውን ቤተሰቦቿን የገደለው ተከፍሎት እንደሆነ ሲነግራት በጣም ተናዳ ትመታዋለች። ምንም ከማድረጉ በፊትም ጃን ደርሶ ያድናታል። ትንሽ ቆይቶን ፖሊሶች ይመጣሉ። ጓደኛዋም ከውጭ እንደመጣች የተፈጠረውን ስትሰማ ከጎኗ ለመሆን ትሄዳለች። ጃን እንደተናደደ ቤት ደርስና ሁሉም ነገር ከኔ ጋር እንደምናደርገው ቃል ገብተሽልኝ ነበረ። ምን ያህል አደገኛ እንደሆነ እያወቅሽ ለምን ብቻሽን ትሄጃለሽ? በዚህ መቀጠል አልችልም። ለአያትሽ ሁሉንም ነገር ነግረዋለሁ። እባክህ እንደሷ አታርግ። በድጋሚ እንደማይፈጠር ቃል ገባለሁ። እንደዛ ከሆነ ጥሩ፣ ወደ መጣሽበት ሀገር ለመመለስ ተዘጋጂ ይላትና ሌቱ ሙሉ ለምን ሁሌም ችግር ውስጥ እየገባች እንደሆነና እንድትሄድም እንደማይፈልግ እያሰበ በሩን ካኳል። ሲከፍተውን በአሻንጉሊት የይቅርታ መልእክቷን ቀርታ እንዳስቀመጠችለት ያየዋል። ጠዋት ስታየው ደስ ቢላትም ንዴቱ ስላለቀቀው በሩን ይዘጋባታል። ቁርስ የበሉን ቤተሰቦች ጥፋት ሲያጠፉ ይቅር መባባል እንዳለባቸው ስታወራ ትቆያለች። ሊሄድ ሲልን መኪናውን አስቁማ ድጋሚ እንደማይላመዳ ስትለምነው ይስማማና ስልኳ ላይ መከታተያውን ሲጭን መነጫነት ትጀምራለች። ጓደኛዋ ጋር ሄዳም ለምን የጃን ረዳት ቤት እንደገባች ትጠይቃታለች። እሷም ክራይ እንደደረሰላት ትነግራትና ያንም ጃን ይቅር እንዲላት አስባ በሬዲዮ ስላቀረበችው ይቅርታዋ በኩራት ትናገራለች። ማታ ላይም ባረገችው ነገር ስትኩራራ ዝም ብሎ ያያታል። ቢያንስ አሁን ለአያቴ ነግረህ ሁለታችንም እንድንሄድ አታረግም ብላ እየዘለለች ትገባለች። እሱም የሰጠችውን አሻንጉሊት እያየ ደስ ይለዋል። የማሳደጊያውን መሬት ለመግዛትም ጨረታው ይጀምራል። ያንም ዳኞቹን እነሱ እንዲመርጡ በማሰብ ለልጆቹ የሚሆን ዝግጅት ለማዘጋጀት ስትሞክር ጃንያትና በጣም ደስ ብሎት ምግብ ያዝላታል። እሷም ደስ ብሏት ትመገባለች። መጫወቻው ልታሳያ ወስዳውም አንድ ላይ ሲዘሉ ይወድቃሉ። እሷም በመቀራረባቸው እየፈራች ትነሳና አንዷ ኳስ ላይ ስላበት ትሰጠዋለች። እሱም ቢሮ ወስዷት እያያት ፈገግ ይላል። እሷም ስለ ዝግጅቱ ያሰበችው ልትነግረው ስትሄድም ዝም ብሎ ያያትና በሀሳቧ ይስማማል። ብዙም ሳይቆይ ረዳቱ ደውሎለት ወንጀለኛው አደጋ ደርሶበት ኮማ ውስጥ እንደገባ ይነግራቸዋል። እነሱም እውነቱን ሳይነግራቸው በመቅረቱ ይናደዳሉ። የወላጆች ቀን ደርሶም ደስ በሚል ሁኔታ እያለፈ ያለ ልጆቹ በድንገት መታመም ይጀምራሉ። ወሬውም ወዲያው በየሚዲያው ይሰራጫል። ሆስፒታል ሄደውም ይቅርታ ጠይቀው ነገሩ ለማጣራት ቃል ቢገቡም ወላጆች ተናደው ስለነበር ያሰጧቸዋል። ይህንን ሁሉ ሳይ የነበረው ሰውም ጃን ላይ ያፈጠጠ በድጋሚ በመገናኘታቸው ደስ እንዳለው ለራሱ ያወራል። ይሄ ሰውም ጃንን በአሳዳጊነት ወስዶ ሲያሰቃየው የነበረ ቁማርተኛ ቢሆንም ወደ ቲቪ ፕሮግራም ላይ ግን ሄዶ ብር ስላልነበረ የነበረ ለማሳደግ የሰጠሁት፣ አሁን ግን ሀብታም ሲሆን ሌሎች ህጻናትን ችግር ውስጥ መክተት መጀመሩን ማመን ያቃተኝ። በዚህ ምክንያት የጃን ስም ይጠፋል። ጋዜጠኞችን በየሄደበት ይከተሉታል። ያን የምታናግረው ትሞክራለች። ጃን ሰውየውን ለማየት ሲሄድም ልጅ እያለ ያሳለፈው ሁሉ ትዝ ይለዋል። ሰውየውን ለማናገር ሲገባም ብር ፈልጎ እንደደረገውና እናቱ በህይወት እንዳለችም ይደርስበታል። ያን እሱን ለማግኘት ቢሮ ስትሄድም ኳስዋን ታያትና ያንን ቦታ እንደወደደው ስለምታውቅ ትሄዳለች። ውስጥ መሆኑን እንዳረጋገጠችም ታቅፈውና ሁሉም ነገር ጥሩ እንደሚሆን ይሰማኛል፣ ምንም አትጨነቅ፣ ቀጣዩን ዝግጅት በጥሩ መልኩ እናካሂደዋለን። አያቷም ሰውየው ሆን ብሎ ስሙን ለማጥፋት እየሞከረ እንደሆነ ስለሚያውቅ ያ እንድትረዳው ሰውየው ይሰራቸው ለነበሩት ነገሮች በሙሉ ያለው መረጃ ይሰጣታል። በነጋታውም ሰውየው በድጋሚ ቲቪ ላይ ቀርቦ እንደ ምስኪን ሲሆንም ያ መረጃዎቹን ይዛ ሄዳ ጃን ላይ ያደረሰውን በደል በሙሉ ስታሳይ ተቀናቃኞቻቸውን ቢሆን እንዳሰበው የጃን ስም ባለመጥፋቱ ተናዶ ማየቱን ያቆማል። ሰውየው ሲጋለጥ ማስመሰሉን መቀጠል አቅቶት ይጮሃል። ውሃ ሊደፋባት ሲሞክርም ጃን ደርሶ ሸፍናትና ልጅ እያለ ያደረገውን በሙሉ የተቀዳበትን ቴፕ አሰምቶት ለተጎዱ ወላጆች ይቅርታ ጠይቆ እጇን ይዘዋት ይወጣል። አያቷን በጣም ደስ ይለዋል። ማታ ላይም አንድ ላይ የተመገቡ አያቷ ለሱ ምግብ ሲጨምር ታይና እኔን ረሳኝ እንዴ የልጅ ልጅህ እኮ ነኝ ስትልም ለሷም ያደርግላታል። ጃን ሲንከባከባ ስታይም በጣም ደስ ይላታል።
ለጓደኛዋ ደውላም ለጃን ስለሚሰማት ነገር ታመክራታለች። በቀጣዩ ቀንም ጃንና ረዳቱ የምግብ መመረዙ የተፈጠረው በተቀናቃኛቸው ምክንያት እንደሆነ የጠረጥሩና ጃን አሳዳጊውን ለማናገር ሲሄድም የሆነ ሰው አይቶት ቢከተለውም ያመልጠዋል። አሳዳጊውን እንዲያናገር ሲያስገድደውም ተከፍሎት እንደሆነ ያምንለታል። ወደ ተቀናቃኙ ጋር ሄዶም ለምን እንዳደረገው ሲጠይቀው ከፖሊስ ጣቢያ ይደወለትና ያን ያደረገው ሰራተኛ እጁ እንደሰጠ ይነግራቸዋል። ጃን ሊወጣ ሲለም ሰውየው ስለ ቤተሰቦቹ ሲያወራ ይሰማውና እንዴት እንዳወቃቸው ግራ ይጋባል። እና ልጆቹን ለመጠየቅ ሲሄዱም አንዱ ህፃን ፍቅረኛሞች መሆናቸውን ሲጠየቅ ሁለቱም ያፍራሉ። ተቀናቃኙም ችግሩ የተፈጠረው በሰራተኛ ምክንያት መሆኑን ተናግሮ ራሱን ከጨረታው ስላገለለ እነ ጃን ያሸንፋሉ። ያን ወደ ቲያትር ቤት ሄዳ ትንሽዬ ልጅ ቫዮሊን ስትጫወት ስታየም ሼን ምን ያህል ሙዚቃ እንደምትወድ ስለገባው ጓደኝነት ለመፍጠር ፈልጎ ቲያትሩ የኔ መሆኑን ታውቂያለሽ፣ ለምን እየመጣሽ ሙዚቃ ትጫወቺም? ሁሉንም ነገር ላመቻችልሽ እችላለሁ ቢላትም መልሷን ሳትነግረው ትቀራለች። የጃን ረዳትም አሳዳጊውንም ሆነ እናቱን ሊያገኛቸው እንዳልቻለና ምናልባትም ተቀናቃኛቸው የሆነ ነገር እንዳደረገ ይነግረዋል። እሱ እንደበጣም ያ እንዳገኛት መልእክት ልክለትና ሲወጣ ምርጥ ሙዚቃ ትጫወትለታለች። ስትጨርሰም ይሄ ቦታ የሼን ነው፣ በፈለግኩ ሰዓት እንድጫወት ፈቅዶልኛል። የፈለግሽው መወሰን መብትሽ ነው፣ ግን የማን ልጅ እንደሆነ እንዳትረሺ፣ ሰዎች ማወቅ የለባቸውም። እና ደግሞ ከጎን የሆነች ልትረጂ ስለሞከርሽ በጣም ነው የማመሰግነው። ወዲያውም ጓደኛዋ የላከችላትን መልእክት ታነብም በነገረቻት ምልክቶች መሰረት ከጃን ፍቅር እንደያዛት ትደርስበትና ደንግጣ ታፈጣለች። የጥበቆቹን ድምፅ ስትሰማም እጁን ይዛ ወደ ውስጥ ትገባና ለራሷ ለምን እየተደበቀች እንደሆነ ስላልገባት ይገርማታል። እንደምትወደው ልታሳየው ስትሞክር ግን ሸሻትና ወደ ቤት ልሸኛት ቢፈልግም ጓደኛዋ ጋር እንደምትሆን ትነግረዋለች። ጓደኛዋ አብረው መሆናቸው ችግር እንደሌለው ልታሳምናት ብትሞክርም እሷ ግን የቤተሰቦቿን እንግዳይ መፈለጉ ሊቀድም እንደሚገባ ታስባለች። ወደ ቤቷ ስትመለስም እሱ ላለማየት ብትሞክርም ሊያዋራት እንደሚፈልግ ነግሯት ይዘዋት ይወጣል። ትናንትና ምን ለማድረግ ነበር የሞከርሽው? ምንም፣ ዝም ብዬ ነው። እና ደግሞ እኔ የነበርኩበት ሀገር ሰውን ጉንጭ ላይ መሳም ምንም ክፋት የለውም ነበር። አሁንም ላደርገው እችላለሁ። ጠጋው ስትሞክር በድጋሚ ያስቆማትና እንዳኮረፈች ትሄዳለች። የሼን አባትም ከነጃን ጋር ሰላማዊ ግንኙነት እንዳላቸው ለማስመስከር ያዘጋጀው ፓርቲ ላይ ይጠራቸዋል። አያቷም ነገሩን በሰላም መቋጨት ስለፈለገ ለመሄድ ይስማማል። ፓርቲው ላይ ደርሰው ሰላም ሲባባሉም ጋዜጠኞች እንደተስማሙ ስላዩ ይገረማሉ። ሌሎቹ ስለ ስራ ለማውራት ሲሄዱም ሼን ላያንም ክፍሉን ያስጎበኛታል። ከእናቱ ጋር የተነሳውን ፎቶ ስታየም እሱ ባይወለድ ኖሮ እናቱ እንደማትሞት አዝኖ ይናገራል። እሷም እንደዛማ አትበል፣ እናት ይህን ስትናገር ከሰማች በጣም ነው የሚከፋት ትለውና ወደ መታጠቢያ ቤት ለመሄድ ስትወጣም አያቷ አሁንም ድረስ የአባት ሞት በእኛ ምክንያት እንደሆነ እያሰብክ አይደለማ? በዛ ምክንያት ነው ልጄን የገደልከው እንዴ? እንዴት እንደዚህ አይነት ነገር አድርጋለሁ ብለህ ነው? እንደሱ እንደማላስብ ላረጋግጥልህ እወዳለሁ ሲሉ ብትሰማቸውም ነገሩ ምንም ስላልገባት ግራ ትጋባለች። ሲወጡ ስለተሰማትም ከጎኑ ያገኘችው ክፍል ስትገባ እናቷ ተስለባቸው የነበሩትን እቃዎች ታገኛቸውና የበለጠ ግራ ትጋባለች። እሷም የእናቷን ጌጥ ታገኝና ገዳዩ እሱ እንደሆነ ቢገባትም መረጃ ስለሌላት ምንም ማድረግ ስላልቻለች ጥላ ትወጣለች። ቤት እንደደረሰችም ያየችውን በሙሉ ለጃን ትነግረዋለች። እሱም በቃሽ ተረጋጊ፣ ምንም ነገር እንዳወቅሽ መጠርጠር የለበትም ይላትና ሰውየውም የእናቷን ጌጥ እያየ ኮማ ውስጥ የገባው ልጅ እንደሰጠውና እናቷንም ከድሮ ጀምሮ ቢወዳትም እሱን ትታ አባቷን በመምረጥ ቂም እንዳያዘበት ያስታውሳል። እሷም ስለተፈጠረው ነገር ስታስብ ረጅም ጊዜ ትፈጃለች። ቀጣዩ ቀንም ወንጀለኛው ይነቃና ለማምለጥ ይሞክራል። የጂን አባት ስብሰባ ላይ ያለ ሲደወለትም ይወጣና ልጁ መስሎት ቤተሰቦቿን መግደሉን ይናዘዛል። ሁሉም ነገር ሲቀዳ የነበረው ጃንም ወንጀለኛውን ሳያመልጥ በፊትም የዘውት እውነቱን ለማውጣት እንዳደረጉት ያስታውሳል። ፖሊሶች ደርሰው ሰውየውን ሲይዙትም ያን በጣም ተናዳ ቤተሰቦችን ለምንድን የገደልካቸው? እውነቱን ንገረኝ። ሁሉም የተፈጠረው በአባትሽ ምክንያት ነው። እሱ ባይኖር እናትሽ እኔን ትመርጠኝ ነበር። እኔም ለብር ብዬ የማልወዳትን ሴት ከነ ልጇ አላገባም ነበር ሲል ሼን በሰማው ነገር በጣም ያዝናል። ፖሊሶቹም ለሰራው ስራ እንዲቀጣ ይዘውት ሄዳሉ። ያናማ ተኝታም ጃን ሲንከባከባት ድሮ ሲያመኝም ሆነ ደህና ሲሆን ቤተሰቦቼ ከጎኔ ነበሩ። አሁን ግን ማንም የለኝም። አንተም አብረኸኝ እንድትሆን ፈልጋለሁ። ያው ማድረግ ትችላለህ አይደለ? አዎ፣ ሁሌም ከጎንሽ ሆኜ እንደምጠብቅሽ ቃል ገባለሁ ሲላት ደስ ይላታል። ሼንም በያን ቤተሰቦች ምክንያት ደስታውን እንዳጣ በማሰብ ይናደድና ለመበቀል ይወስናል። አያቷም የተዋደዱ እንዲሆነ ስለጠረጠራቸው ለጃን የምትሆን ሴት እንዳገኘለት ይነግረዋል። ያንም እንደምትወደው ልትነግረው ብትፈልግ የሚያስቆማትና እንድትሄድ ይነግራታል። አዝና ስትወጣ ያያትም እሱም እንደሚወዳት ቢያምንም አያቷ እንደማይፈልግና እንደሚያባረረው እያሰበ ላለመናገር ይወስናል። በቀጣዩ ቀንም የሚያገባት ሴት ትመጣና ያን በጣም ትቀናለች። ምግብ እየበሉ ምን አይነት ሰው እንደምትወድ ስትጠየቅም የጃንን ባህሪዎች በሙሉ ትናገርና ምግቡን ትታ ትነሳለች። ክፍሏ ሄዳም እያወሩ ስታያቸው ሀሳቧን ለመስረቅ ቫዮሊኗን መጫወቷን ትጀምራለች። ልጅቷም ለረጅም ጊዜ ባገኘሁ ብዬ ስመኝ ነበር፣ ላገባ ፈልጋለሁ። ይቅርታ ግን በዚህ ነገር መስማማት የምችል አይመስለኝም። ለምን? ያንን ትወደታለህ አይደለ? ለዛ ነው
እሱን እንኳን ባታውቂው ይሻላል ብሎ ጥሏት ይነሳል። ያን ጋራ ሄዶም ስትጫወት ያያታል። በህልሙም ሊጋቡ ሲሉ አያቷ እንደማይፈልግ ተናግሮ ሲያስቆማቸው ያይና ደንግጦ ይነሳል። እሷን ብትሆን እንዳኮረፈች ለምግብ ትቀርባለች። አያቷ ከፈለገች ውጪ እንድትሄድ ቢነግራትም ሳትስማማ ትቀራለች። ስራ ቦታም ጃን ሊያገባ መሆኑን የሰማችው ጓደኛው ተወደው ስለነበረ ተናዳ ልጅቷን ተከታተላትና ፍቅረኛ እንዳላት ስትደርስበት እንደምታዋርዳት ማሰብ ትጀምራለች። ሺንም መንገድ ላይ የተወላገደ ሲበጠብጥ ያን ታገኘውና ወደ ሆስፒታል ትወስደዋለች። ጓደኛዋም ብዙ አትንከባከቢው፣ እንደ አባቱ ቢሆንስ? እንደዛ አይመስለኝም፣ ጥሩ ሰው ነው። ስትንከባከበው ድራም ሲነቃ ስላያት ደስ ይለዋል። ማንም የሚመጣልኝ አልመሰለኝም ነበር። ጓደኛሞች እንድንሆን ፈልጋለሁ። አንድ ድል ልትሰጪኝ ትችያለሽ? እሺ፣ የምንግባባ ከሆነ ችግር የለውም ትለውና ወደ ቤት ስትመለስም ጃን ተናዶ ይጠብቃትና ሌሊቱን ሙሉ የት ነበርሽ? ስጠብቅሽ ነበር እኮ። የትስ ብሆን ህፃን አይደለሁም እኮ የማረገውን አውቃለሁ ትለውና ወደ ቢሮ ሲሄድም ጓደኛው የላከችለትን ፎቶ ያይና ልጅቷ ጋራ መለያ ሰበብ ስላገኘ ደስ ብሎት ከያን ጋራ ለመሆን እድል እንዳለው ያስባል። ሺንም ወደ ውጪ ሊሄድ ስለሆነ ያንን መሰናበት ፈልጎ ሲያቅፋትም ጃን ልጅቷን ከፍቅረኛዋ ጋራ ለመያዝ እዛ ሆቴል ሄዶ ስለነበረ ያቸውና በጣም ይናደዳል። እየጎተተ ይዘዋት ሄዶም እንደሚወዳት ያሳያታል። ይህንን ያየችው ጓደኛው ምንም ተስፋ እንደሌላትና መቼም እሷ እንደማይወዳት ስለገባት ታለቅሳለች። እነ ጃንም ደስ ብሏቸው እጅ ለእጅ ሳይዘው ወደ ቤት የተመለሱ የሚያውቋትን ሴት ሳያዩም የአንድን ቅጣት ገፈትረዋለች። ሴትዮዋ ከሄደች በኋላም አሁን እጄ መስራት አይችልም ይላትና ክፍሏ ወስዳ ውሸቱ እንደሆነ ስለምታውቅ እያሾፈች እያለ አያቷ ይመጣባቸውና የሚያደርጉት ጠፋባቸዋል። በሩን ሲከፍቱትም አያቷ አንድ ላይ ስላያቸው ይጠረጥራቸዋል። ሁለቱም መተኛት ስላቃታቸውም ጃን ወደ ክፍሏ ይመለስና በቃ እዚህ ነው የምተኛው፣ ለእሱ ገና አይመስልህም? ምን እያሰብሽ ነው? ሁለታችንም እንቅልፍ እንዲወስደን ብዬ እኮ ነው ይላትና ተቃቅፈው ይተኛሉ። በነጋታውም ያ እንደምንም ብሎ እንደሚወዳት ቢናገርም አያቷ ግን ልጅቷን ማግባቱ ግድ እንደሆነ ይነግረዋል። እሷን ብትሆን መቼም አንድ ላይ እንዲሆኑ እንደማይፈቅድላቸው ይገባታል። ጋዜጣዊ መግለጫ ሊሰጡ ሲሉም ልጅቷ ሁሉም ፊት ማግባት እንደማትፈልግ ስትናገር ያን በጣም ደስ ይላታል። አያትየው ግን ሀሳቡን ስላልቀየረ ሊያሳምኑት ሲሞክሩ ይታመምና ሆስፒታል ውስጥ ይገባል። ረዳቱም ሁለቱንም ማየት እንደማይፈልግ ይነግራቸዋል። ጃንም ምንም እንዳትጨነቂ እሺ፣ እኔ ራሴ ያናግረዋለሁ ይላትና ሌሊቱን ሙሉ ሲንከባከበው ያድራል። እንደነቃም ሂድልኝ፣ ላይህ አልፈልግም። እሺ ሄዳለሁ፣ ቶሎ ድነህ ካልመጣህ ግን ያንን ብቻ ሳይሆን ድርጅትህንም ነው የምወስድብህ ብሎ ሽፍበትና ይወጣል። ያንም ለጃን የሚበላ ነገር ይዛለት ሄድና አያቷ እንደማይቀበላቸው እያሰበች ብትጨነቅም እሱ ግን እንደሚስማማ ይነግራታል። ፍቅረኛሞች እንደሆኑም ለሁሉም ይናገራሉ። ጓደኛውም እንደምትወደው ብትነግረውም እሱ ግን ደህቱ እንደሚያያት ያሳውቃታል። በዚህ ተናዳም ከያን ጋራ ሲሆን የተቀረጸውን ቪዲዮ ለምታገባው ልጅ ትልክላትና ልጅቷ ኢንተርኔት ላይ ስለለቀቀችው ሁሉም ሰው ያንን መውቀስ ይጀምራል። እውነት መሆኑን ለማረጋገጥ ሲከባትም ጃን ደርስና ይዘዋት ይወጣል። ቁስሏን እየጠረገላትም በሰዓቱ ስላልደረስኩኝ ይቅርበኝ፣ ምንም ችግር የለውም፣ ሁሉንም አንድ ላይ እናልፈዋለን። እንዲያውም ሁሉም ሰው ማወቁ ደስ ብሎኛል። ትንሽ ቆይቶ ማየትየው ወደ ቤት ይመለስና አንድ ላይ እንዲሆኑ መፍቀዱን ያሳውቃቸዋል። ማታ ላይም ጃን በውብ ቀለበት ተንበርክኮ እንድታገባው ይጠይቃትና ደስ ብሏት ትስማማለች። በሌላ ቀን ማየትየው ጋብቻቸው እንደሚደግፍ ጋዜጠኞችን ሰብስቦ ይናገራል። ይህን ዜና የሰማው ሼንገን ተናዶ ከሄደበት ሀገር ለመመለስ ይወስናል። የሰርጋቸው ቀን ላይም ደስ ብሏቸው ሲገቡ ሼን ከርቀት ቆሞ ያቸዋል። ጓደኛውም እንዳዘነ ሲመለከት እንደምትወደው ስለገባው እሷን ተጠቅሞ ደስታውን ለመቀማት ይወስናል። ያን ጫጉላ ክፍላቸው ውስጥ ገብታም ስለፈራች ጓደኛዋ ጋር ደውላ ምክር ትጠይቃለች። ጃን እንደመጣ ግን ደክሟ ስለነበር ትተኛለች። ጠዋት ስትነቃም በሁኔታዋ ስላፈረች ችግር እንደሌለው እየነገራት እያለ ሰራተኞቹም በሩን ክፍት ስላገኙ ተሰብስበው ይገቡና ያበለጠ ያሳፍሯቸዋል። ምግብ ሲበሉ ማየትየው በሁኔታቸው እያሸፈ በቶሎ የልጅ ልጅ እንዲሰጡት ይነግራቸዋል። ማታ ለሚያን ክፍሉን አሳምራ ቶሎ እንዲመጣ መልእክት ትልክለታለች። እሱም ከቢሮ ሊወጣ ሲል ጓደኛው ትመጣና ሼንን ማታ አግኝቼው ነበር እና እናንተን አንድ ላይ ሆነ እንድንበቀላችሁ ጠየቀኝ፣ ግን አልተስማማሁም። መቼም ቢሆን አልክድሃም። ለመጨረሻ ጊዜ እንዳቅፈት ትፈቅድልኛለህ? እሺ፣ ሁሌም እንዳየት እንደማይሽ እንዳትረሽ እሺ ብሎ ሲያቅፋትም ያን ታያቸውና ነገሩን በሙሉ በተሳሳተ መንገድ ተረድታው ታኮርፋለች። ቤት ድረስ ተከትሏትም ያናግራትና ያሳምናታል። ሼንም ጃን የሚወዳትን ሴት ስለቀማው አባቱ እንዴት እንደተሰማው ይገባዋል። ከዛም እቃዎቹን እየሰባበረ ግድያው ላይ እጁ እንዳለበት ያስታውሳል። አባቱ እንዲገደል የፈለገው የያንን አባት ብቻ ቢሆንም እሱ ግን እናቷንም ጭምር እንድትሞት ከወንጀለኛው ጋር ይስማማል። ጃንም አሳዳጊውን ያዩና ሲከተለው እናቱ ያለችበትን ሆስፒታል ያገኘዋል። እያለቀሰ ቆይቶም አባቱ ማን እንደሆነ ሲጠይቃትም የሺንን አባት ፎቶ ታሳየዋለች። ይህንን ቀድሞ ያውቅ የነበረው ሺንም ያንን የማይፈታት ከሆነ የቤተሰቦቿ ገዳይ አባቱ እንደሆነ እንደሚናገር ይዝትበታል። እሱም እውነቱን ከነገራት እንደምትጣላው በማሰብ ሁሉንም መራቅ ይጀምራል። ከቤት ወጥቶም በስራ ሀሳቦ ቢሮ ማደር ይጀምራል። በተደጋጋሚ ልታናገረው ብትሞክርም ስላልተሳካላት ልታየው ትሄዳለች።
ቢሮ ውስጥም የፍቺ ወረቀቱን ታገኘውና በጣም ደንግጣ ስታናግረው እውነቱን ሊነግራት ስላልቻለ ዝም ይላታል። ስትሄድ ማልቀስ ይጀምራል። ጓደኛውም ከሼን ጋር ለመስራት ልትስማማች ትነግረዋለች። ጃን እውነቱን ለመናገር ቢፈልግም ምን ያህል እንደሚጣሉት በህልሙ ሁሉ እያሰበ ይፈራል። አያትየውም የነያን ጥል ምክንያት ሼን መሆኑን ስለጠረጠረ ሊያናግረው ቀጥረውና ከሁለቱ እንዲርቅ ቢነግረውም ሳልተስማማ ይጣላሉ። አያቷ ታሞ መድኃኒቱ ሲወድቅበትም ሆን ብሎ ይረግጠውና እንዲሞት ሰበብ ይሆነዋል። ያንም የአያቷ ሞት ተደውሎ ይነግራታል። ሆስፒታል ሄዳ እያለቀሰ የተሰናበተውና ለጃን የደወለችለት እያለም በእናቱ ጉዳይ ይዛው ስለነበረ ታገኘዋለች። እያለቀሰችም አቅፋው ስለተፈጠረው ነገር ትነግረዋለች። በቀጣዩ ቀንም የቀብሩ ስነስርዓት ሲዘጋጀም ሼን እንዳዘነ ሰው አበባ ይዞ ሄዳል። ጃን ሊያባረረው ቢሞክርም ያን ታስቆመውና የባሰ እንዲጣሉ ምክንያት ይሆናቸዋል። ሁሉም ከሄዱ በኋላም ጃን እንደምንም ብሎ እውነቱን ይነግራታል። አየህ አንተ ስለማታምነን እንጂ እኔም ሆነ አያቴ አንተን ጥፋተኛ እናረግህም ነበር። መፋታት ከፈለክ ደግሞ ፈቃደኛ ነኝ። ከማይምኔ ሰው ጋር ምን ሰራለው ስትለው ይቅርታዋን ቢለምንም ጥላው ትሄዳለች። ጃን ድርጅት ውስጥ መስራት ጀምሮ ያንን ቃል በገባው መሰረት ቢንከባከባትም ይቅርታዋን ግን ሳያገኝ ይቀራል። የአያቷ ረዳት የነበረ ሰውም ለሞቱ ጠያቂ ሼን እንደሆነ ጥርጣሬውን ሲነግራትም መረጃ ለማሰባሰብ ትወስንና ከጃን ጋር ትወያይበታለች። እሷም ቤቱን ተዘዋውራ ስትመለከት የእናቷን ስዕል ታገኘውና የጃን አባትም ዋናው ገዳይ ሼን እንደሆነ የገለጸበትን ደብዳቤ ታገኘዋለች። ሼን ገዳዩ መሆኑን መረጃም ያገኛሉ። የጃን እናት ሁኔታው የተባባሰ ስለሄደም ለያን ትክክለኛ ልጇ ጃን ሳይሆን ሼን እንደሆነ ትናዘዝላታለች። እሷም ግራ ተጋብታ አሳዳጊውን ብር ሰጥታው የሆስፒታሉ ማስረጃ ስታወጣውም ጃንና ሼን በተመሳሳይ ቀን እንደተወለዱና ምናልባትም ተቃይሮ ሊሆን እንደሚችል ትገምታለች። ለሱ ሳትነግረው ማጣራቷን ትቀጥላለች። ጃንም የነሼንን ድርጅት አብዛኛ ድርሻ ገዝቶ ይቆጣጠራቸዋል። ያን እውነቱ ልትነግረው ወስና ስትቀጥረውም ደስ ብሎት አበባ ገዝቶላት ትሄዳል። እየጠበቃት ግን የድሮ ፎቶ ሲወድቅ ያይና ሲያነሳው ልጅ ያለ ልትወስደው ቃል ገብታ የቀራችውን ሴት እንደሆነች ያስታውስና በድጋሚ ይረበሻል። ያም ደሱ እየሄደች እያለም ሼን ያግታትና ጃን ብቻውን እንዲመጣ ያዘዋል። እሷ መቼም ይቅር እንደማትለው የተናገረች ትዝታለች። ጃን ሲደርስም ለረዳቱ አድራሻውን ይልክለታል። ውስጥ ገብቶም ሼን በያን እያስፈራራው ቤተሰቤን ሁሉን የሰረከኝ መቼም ይቅር አልልህም። ተሳስተሃል። ትክክለኛው የዛ ቤተሰብ ልጅ አንተ ነህ። አባትህ ሊጠብቅ ስለፈለገ ነው በማደግ ወስዶ ያሳደገ። ያለውን ሀብትም ሊያወርስ ወስኖ ነበረ ስትለው በጣም ግራ ተጋብቶ ይለቃትና ራሱን ለመጉዳት ሲሞክር ጃን ሊያስቆመው ይጠጋውና ይጎዳል። እሱ ወደ ሆስፒታል ሲገባም ሼንን ፖሊሶች ይወስዱታል። የጃን ጓደኛም ያን ጋር ሄዳ ታጽናናታለች። ያንን ብትሆን ድርጅቱን ቀን ቀን እያስተዳደረች ማታ እሱ ጋር ትሄዳለች። ያን ቤተሰቦቿን ለማየት መቃብር ቦታ ስትሄድም ጃን እንደነቃ ሊነግራት ይደውላትና እየሮጠች ትሄዳለች። ከቀናት በኋላም ተሽሎት ሙሉ ቲያትር ይገዛላትና በኩሪ ይልና በድጋሚ ቀለበት አውጥቶ ያደርግላታል። በህይወቴ ውስጥ ስላለሽ በጣም ደስተኛ ነኝ ብሎ ሲተቃቀፉ እያሳየንም ፊልሙ ይጠናቀቃል።